ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ስለ ዴዚ እናት ማለት ነው ዴዚና አሌክስ መልስ ሰጥተዋል ማለት ነው። እና አዎ በትክክል ሞታለች እንደሞተች ተናግረዋል። ሌላውን ነገር በቅዳሜ ዕለት በራሴ ገብቼ ቅዳሜ ዕለት ሁሉም መረጃ ሰጣችኋለሁ በማለት መልስ ሰጥቷል አሙራው ማለት ነው። እና የእውነት ሞታለች፣ ግን ሰዎች የውሸት መረጃ አልሞተችም አለች የተቀበረች ምን አለች እያሉ ድራማ እየሰሩ ይገኛሉ ማለት ነው። እና የእውነት እንደሞተች ግን ሰምተናል። በጣም ያሳዝናል። ነፍሷ በአጸደ ገነት ያሳርፈው። የእውነት በጣም አዝኛለሁ እኔ ማለትም ገና ወጣት ናት። እንግዲህ በልብ ህመም ነው እየተባለ ነው። ከዚህ በፊት ግን እየተባለ የነበረው ሆቴል ልትከፍት ሬስቶራንት ልትከፍት ከዛም እንደዚህ ገንዘቧን የሆነ ልጅ እንትን በል ተብሎ ምናምን ገንዘብ በልቶ በሰው እጅ ህይወቷ እንዳለፈ ብዙ ወሬዎች እየተወሩ ነበረ። ሁለተኛ ደግሞ አሙራውም ያጠፋው ጥፋት አለ ማለት ነው። እየሄደ ጊፍት መስጠት የለበትም። እናቱ ቢሆን የሞተችው መቼም እየሄደ ጊፍት አይሰጥም ማለት ነው አይደለ? ስለዚህ የእሷ የሚስቱ እናት ለሱም እናት ናትና አሙራው ጋር በጣም ጥፋት አለ እንዳየሁት ከሆነ ማለት ነው። እየሄደ ሄለን ቤት አሁንም ሌላ ቤት እየሄደ መስጠት የለበትም ጊፍት ምናምን። ምክንያቱም በአሁኑ ሰዓት ጊፍት የሚሰጥበት ሰዓት አይደለም። ገና ከሞተች ገና ሳምንቷ ምናምን ነው። በዚህ ትኩስ ላይ ባለ ሰዓት በየቤቱ እየሄዱ ለደጋፊ መስጠት፣ ለነቃፊ መልስ መስጠት፣ መሳደብ ምናምን በጣም ነው የሚያስጠላ። ምክንያቱም ሞት ነው፣ ሀዘን ነው። ቢያንስ 40 እስኪሞላ ሚስቱን ማጽናናት፣ ወደ ሚዲያ ለመምጣት፣ እውነት ደግሞ መናገር ካለበት ደግሞ የእውነትን አውጥቶ መናገር፣ በምን እንደሞተች ምን እንደሆነች የእውነት ሞታለች ይሄ ሁሉ ህዝቡ ከሚታመስ ወጥቶ ህይወቱ አልፏል የሞተችው በዚህ ጉዳይ ነው ብሎ እውነትን ነገር መናገር በጣም አሪፍ ነበር ማለት ነውና እግዚአብሔር አምላክ ነፍሷን በአጸደ ገነት ያኑረው። አልሞተችም ለሚባለው እንግዲህ የእውነት ሞታለች እላችኋለሁ። ያሳዝናል። ባትሞት ጥሩ ነበረ። ዴዚ መልስ ሰጥታለች። እንዲሁም ስለ እናቴ ማንም ሰው እንዲያወራ አልፈልግም በማለት ሊዮኒ ማኛ መልእክት አስተላልፋለች። ዜድም ሌላም ሰዎች ስለ እናቷ የሚያወሩት ማንም እንዲያግዘኝ ከኔ ጋር እንዲቆም አልፈልግም፣ ማናችሁንም አልፈልግም ብላለች ማለት ነው። እና አቁሙልኝ ስለ እናቴ ያታውሩ ብላለች። ነፍሷ በአጸደ ገነት ያኑረው። እናቷ እንደሞተችም ለዮኒ ማኛ መልእክት አስተላልፍልኝ ብላ ደውላ ነግራለች። በቃ ሞታለች። አሁን ብዙ ታግታ ነው እንደዚህ ሆና ነው። ገንዘቧ እንደ ተበልቶ ነው። ለገንዘቧ ብለው አግተዋት ነው ምናምን። ብሄር እየተነሳ መጥፎ ነገር አትናገሩ። በቃ ይሄ እንደዚህ ነው። ህይወት እንደዚህ ናት። ዝም ሳይታመሙ ጸጥ ያስደርጋል። እግዚአብሔር ወይ ነፍሷ በአጸደ ገነት ያረፍ። ለቤተሰብ መጽናናትን ያድልልን። ሚስት የለኝም ወላሂ ለአዝማ 4 አመት የከፈተኋት። እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እያለ እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት። እኔ ወይኔ ያለው እሱ ኢትዮጵያ ነው ያለው። ወቀስያስ ወይኔ ያለው እሱ አንቺ የት ነሽ? አንቺ የት ነሽ? እሱ ኢትዮጵያ ነው፣ እኔ ሳኡዲ ነኝ። ከዛ የለኝም ብሎ ፎቶ ለምን አደረግሽ? ሁሉ ጊዜ እኔ ጋራ ሲያወራ አሞኛል፣ ደክሞኛል፣ በጣም ስራ ቢዚ ነኝ ይላል። ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ፣ ቀጥል። ዛሬ ደም ግፊቴ ደግሞ ተነስቶብኛል፣ በስጭት እያለኝ ነው ይላል። ከዛ አሞታል እያልኩኝ በቃ አልደውልበትም። ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛም። በቃ ዝም ብሎ ያወራል በጽሁፍ። ሲደውል ደግሞ ጓደኛዬ ታወራዋለች። ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው? እኔ ጋራ ሲሆን ችግር ብቻ ነው የሚያወራው፣ ኑሮ ውድነት ነው የሚያወራው። ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው፣ እኔ ቶሎና እዚሁ እንጋባ እሺ፣ ትዳራችን ይሻለናል ይላል። ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ። እንግዲህ ደግሞ ሲያወራ ምንድን ነው የሚለው? ሚስት የለኝም ወላሂ ለአዚም ነው የምልሽ፣ ሚስት የለኝም ከፈታኋት 4 አመቴ አለ። ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው። ከዛ
አዎ መቼ አብረን ሰርተን ሲጀመረ ትንሽ እኮ አብረን የቆየ ነው። ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው። እዚህ ብር አልቸገረኝም። በቃ ደስ የሚል ሀላል ትዳር ነው የናፈቀኝ። የኔ ፍቅር ነው የለኝ። እሺ ይላል። ከዛ እሺ ብር ቆይ ሱቅ አላችሁ እናንተ ሱቅ አላችሁ። ሱቅ ካለው አንቺ ለምን ተሰደድሽ? ባልሽ ጋር እዛው አትቀመጭ ነበር? ሱቅና አንዴ ብር ካለ ለምን መጣሽ? እኔ ነኝ እኮ የከፈኩት እዚህ 10 ዓመት ከተጋባን 10 ዓመት በአንቺ ብር ነው የከፈተው። እዚህ አብረን ነበር። እሱ ተይዞ ሲገባ አንድ ልጅ ነበረን። ልጁን ይዞ ገባ። እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ፣ ሁሉም ነገር ነኝ። ከዛ ሁሉም የኔ ገንዘብ ነው። እኔ ሀላል ትዳር ነው ያማረኝ ይላል። ከዛ ሻኩና ሁሉ ይህንን ሲል እናቴ አሁን ይህንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ በቪዲዮ ልሽ ምን አይነት ነሽ? ጥቁር ነሽ? አረንጓዴ ነሽ? አይደለም እኔ ዝሙ በደፈናው እንደሚያወራው እና ምን ላክሽ? ቆንጆ አንድ የምታምር ከፌስቡክ አምጥቼ ላኩለት። አውርደሽ ሌለዋል። አዎ ከዛ አቤት ስታምሪ አንደኛ አለ። ከዛ ያንተ ላክልኝ ብዬው ማለት ነው። በጠዋት ተነስቶ ጺሙን አስተካክሎ በቃ እንዴት ወላሂ ቆንጅዬ ሆኖ ላክልኝ። አሁን እኔ ፎቶ ላክልኝ ስለው ማለት ነው ለክ እያደረገ የማያምር እንዲ አይሰለጥንም እያልኩ ዝም አሉ። ጅንጀላ ሲሆን አማምሮ ተኳኩሎ ላካረግል ወላሂ። ከዚ ከ4 ቀን በኋላ 3 ቀን ጀንጀኔ ድምፁን ከቀዳው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስጀነጀንኩ። ከአሁን በኋላ ኒካ የለህም አልኩት። ለምን 10 ጊዜ ነው የፈታኋት። 10 ጊዜ ስለፈታኋት ኒካ መመለስ አልችልም። ቆይቻለሁ 4 ዓመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ ኧረ ረጃአቱ ብዬሻለሁ አለኝ። የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው? ሲጀመር አልፈልግህም አልኩት። 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ። እና አብሬ መኖር አልፈልግም። ያው ገንዘቤን ተካፍዬ መውጣት ነው የምፈልገው። እና የእሱ ኒካህ አለ ወይስ የለም? እንደው ከባድ ነው ልጅ። አሁን ይሄ አንደኛ ነገር አንቺም ትልቅ ስህተት ሰርተሻል። ጥፋት በሸሪዓው እንደዚህ አይደረግም። ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውርደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ። ዝም ብለሽ ጎማዳ መልክለሽ ልትሆኚ ትችላለሽ። እሱ ደግሞ አገኘሁ ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው። ይፈልጋል፣ ወንድ ነውና። እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ። ለምን ተብሎ ሰው አዳምጪ። ለምን አገባሽ ታዲያ? መጀመሪያ አግብተሽ አይደል ተስማምተሽ? ድሮ የሚጀነጅናት ይጀንጅና ሳይጀነጅ ታዲያ ሳትስማሙ ተገባችሁ እንዴ? አዳምጪኝ። በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ። ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው። አላህ ወላ ተጀሰሱ ነው የሚለው። ወላ ይግተብ። ሴቶች እንግዲህ ከዚህ ቪዲዮ ተምራችሁ ራሳችሁን ጠብቁ ማለት ነው። የተለያዩ ባሎች እንግዲህ አገር ቤት ነው ሚስቶች አረብ ሀገር እንግዲህ ሴት ለ10 ዓመት አረብ ሀገር መከራዋን እያየች ደም እየተፋች ሱቅ ከፍታለት ቤት ሰርታለት ባዶ መሬት ገዝታለት እሱንና ልጇን እያኖረች ትገኛለች። እሱ ተይዞ ሲገባ እሱ 10 ዓመት ሙሉ እዚህ መዳን ቤት እየተጠበሰች 2 መልክ አውጥታ በማዲያት ተጨመላልቃ ህይወቷን እንትን ትላለች። ሊያወራት እንኳን አይፈልግም። እንደሰማችሁት አሞኛል እንትን የተነስቶብኛል ምናምን እያለ እሷን ሊያወራትም አይፈልግም። ያመናጭቃታል። አሞኛል ግፊቴ ምን እያለ ማለት ነው። ግን ሌላ ሴቱና ስታወራው በሌላ ስልክ ደግሞ የሚያወራውን እንደሰማችሁት ነው ካንደበቷ። ስለዚህ እሳቸው ደግሞ የምትነግራቸው ሰውዬ ደግሞ ምንድነው የሚሉት? አንቺ ነሽ የከፈትሽ በማለት ይሄ ሰው አይሆንሽም፣ ስለዚህ ይቅርብሽ እንደማለት እንደገና እሳቸው ደግሞ ሌላ ነገር ይናገራሉ ማለት ነው። ብቻ ሴቶች ለማንኛውም ልብ ግዙ። ከእንደዚህ አይነት ነገር ይሰውራችሁ፣ ይሰውረን። አረብ ሀገር ያላችሁ
ምስኪን ሴቶች፣ እንደዚህ ባለጌ ወንዶች ደግሞ ህይወታችሁን እንዳያበላሹ ሁላችሁም ከዚህ ቪዲዮ ተማሩበት። ስደት ላይ ያላችሁ ባላችሁ ኢትዮጵያ የሆነ እንደዚህ ጎበዝ ናት እንኳን ፈተነችው። ለምን ፈተንሽው? አንቺ ነሽ የመራሽው። ምን እሷ መራችሁ? ሲጀመር ሌላ ሴት እያወራ ሊያወራትም ፈቃደኛ አልሆነም፣ ሊያወራትም አይፈልግም። ጥፋቱ የእሱ ነው። እሷም ተጠራጠረች። ይሄ ሰው ምን ሆኖ ነው ብላ በሌላ ስትጀነጅነው ጀነጀነ። ስለዚህ ጥፋት የእሱ እንጂ የእሱ አይደለም። እሷ ላይ ለምን ጣት ይጠቆራል? እና እሳቸው ልክ እሷ ላይ ጥፋተኛ እያደረጓት ይገኛሉ። ሌሎች ከዚህ ተማሩ፣ ከእንደዚህ አይነት ቆሻሻ ወንዶች እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን ማለት ነው። እና ይሄ ወንድ በአጠቃላይ አይሆንሽም።